ሰላም ጤና ይስጥልኝ ክብራትና ክብራን የሄልዝ ኤዱኬሽን ቻናል ቤተሰቦች እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከ30 ዓመታችሁ በኋላ በቀን አንድ የሾርባ ማንኪያ ተልባን ብትመገቡ በሰውነታችን ውስጥ ምን ሊፈጠር እንደሚችል በዝርዝር የምንመለከት ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም አስፈላጊ ስለሆነ ሁላችሁም በቅንነት ላይክና ሼር እያደረጋችሁ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። በኩሽናችሁ ውስጥ የሚገኝ አንድ ተራ የሚመስል የዘር ፍሬ ልባችሁን ከአደጋ የሚጠብቅ የምግብ መፈጨትን የሚያስተካክል የኮሌስትሮልናም የስኳር መጠናችሁን የሚቆጣጠር የሰውነት ህመምናም ብግነት ወይም ኢንፍላሜሽንን የሚቀንስ አጥንታችሁን የሚያጠናክርናም ቆዳችሁ ሁልጊዜም ወጣትናም ውብ ሆኖ እንዲቆይ የሚያደርግ ቢሆንስ ታምናላችሁ? እድሜያችን ከ30 ዓመት በላይ እየሆነ ሲሄድ በሰውነታችን ውስጥ ሳናስተውላቸው የሚከሰቱ በርካታ የፊዚዮሎጂ ለውጦች ይጀምራሉ። የጡንቻ መጠናችን በሂደት ይቀንሳል። የምግብ መፈጨትናም የመቀየር አቅማችን ወይም የሜታቦሊዝም ሂደት ይዘገያል። የኮሌስትሮል መጠናችን የመጨመር አዝማሚያን ያሳያል። የአጥንት ጥንካሬያችንም ይቀንሳል። እንዲሁም ለተለያዩ ተላላፊ ላልሆኑ ዘላቂ በሽታዎች የመጋለጥ ዕድላችንም እየጨመረ ይመጣል። ነገር ግን አትጨነቁ። ተፈጥሮ ለዚህ ሁሉ ችግር የሚሆን እጅግ ድንቅ የሆነ መፍትሄን አዘጋጅታለች። እርሱም ተልባ ይባላል። በዛሬው ቪዲዮአችን ላይ የጤና እናም የስርዓተ ምግብ ባለሙያዎች ከ30 ዓመት ዕድሜ በላይ ላሉ ሰዎች ተልባን በየቀኑ እንዲመገቡ አጥብቀው የሚመክሩበትን ምክንያት፣ በሰውነታችን ውስጥ እንዴት እንደሚሰራ እናም ከፍተኛውን የጤና ጥቅም ለማግኘት በምን መልኩ መመገብ እንዳለብን በዝርዝር እንመለከታለን። ተልባ በታሪክ ውስጥ ለብዙ ሺህ ዓመታት ሲበላ የኖረ ሲሆን በውስጡ ባለው እጅግ ከፍተኛ የንጥረ ነገር ስብስብ ምክንያት ከምትመገቧቸው እጽዋት ሁሉ የላቀ ደረጃ ይሰጠዋል። ተልባ ምንም እንኳን አነስተኛ የሆነ የዘር ፍሬ ቢሆንም በውስጡ ግን እጅግ አስፈላጊ ንጥረ ነገሮችን አምቆ ይዟል። ኦሜጋ 3 ፋቲ አሲድን፣ በውሃ ውስጥ የሚሟሙ እናም የማይሟሙ የፋይበር አይነቶችን፣ የእጽዋት ፕሮቲንን፣ ሊግናንስን እጅግ ኃይለኛ የሆነ አንቲኦክሲዳንትን፣ ማግኒዥየም፣ ፖታሲየም፣ ፎስፈረስ፣ ኮፐር፣ ማንጋኔዝ እና ቫይታሚን ቢዋንን ይይዛል። እነዚህ ሁሉ ንጥረ ነገሮች አንድ ላይ በመሆን በሰውነታችን ውስጥ የሚገኙ ዋና ዋና የአካል ክፍሎችን በሙሉ ይደግፋሉ እናም ይንከባከባሉ። እንግዲህ ከ30 ዓመት ዕድሜ በኋላ ተልባን የዘወትር ምግባችን አካል ልናደርገው የሚገቡትን 12 ዋና ዋና ምክንያቶችን እንመልከት። አንደኛ፣ ልባችንን ከአደጋ ይጠብቃል። የልብ ህመም በዓለማችን ላይ ለሰዎች ህይወት ማለፍ ከዋና ዋና ምክንያቶች ውስጥ አንዱ እንደሆነ ይታወቃል። ተልባ በውስጡ አልፋ ሊኖሌኒክ አሲድ ኤኤልኤ የተባለ በእጽዋት ውስጥ የሚገኝ የኦሜጋ 3 ስብ በከፍተኛ መጠን ይዟል። ይህ ንጥረ ነገር ለልብናም የደም ቧንቧ ጤንነት እጅግ አስፈላጊ ነው። ተልባን አዘውትሮ መመገብ ጎጂ የኮሌስትሮል መጠንን ኤልዲኤልን ይቀንሳል። ጠቃሚ የኮሌስትሮል መጠንን ኤችዲኤልን ያሻሽላል። ትራይግሊሰራይድ የሚባለውን የደም ስብን ይቀንሳል። የደም ቧንቧዎች የመለጠጥናም የመኮማተር ብቃትን ያሻሽላል። ጤናማ የደም ግፊትም እንዲኖር ይረዳል። ጤናማ እናም ክፍት የሆኑ የደም ቧንቧዎች ማለት በመላው አካላችን ውስጥ የተሻለ የደም ዝውውር እንዲኖር ያደርጋሉ። ሁለተኛ፣ ጤናማ የኮሌስትሮል መጠን እንዲኖር ያደርጋል። አንድ የሾርባ ማንኪያ የተልባ ዱቄት ከፍተኛ መጠን ያለው በውሃ ውስጥ የሚሟሟ ፋይበርን ይዟል። ይህ ፋይበር በምግብ መፈጨት ስርዓታችን ውስጥ ከሚገኙ ኮሌስትሮሎች ጋር በመጣበቅ ወደ ደም ስራችን ሳይገቡና ሳይሰራጩ በቆሻሻ መልክ ወጥተው እንዲወገዱ ያደርጋል። በሂደትም ይህ አጠቃላይ የኮሌስትሮል መጠንን ለመቀነስ፣ ጎጂ የኮሌስትሮል ኤልዲኤል መጠንን ለማውረድ፣
የረጅም ጊዜ የልብ ጤንነትንም ለመጠበቅ ይረዳል። ሶስተኛ የምግብ መፈጨት ስርዓትንም ያሻሽላል። ከ30 ዓመት ዕድሜ በኋላ የምግብ መፈጨት ችግሮች በብዛት መታየት ይጀምራሉ። ብዙ አዋቂዎች እነዚህ ችግሮች ያጋጥሟቸዋል። የሆድ ድርቀት፣ የሆድ መነፋትና መጋዝ፣ ያልተስተካከለ የአንጀት እንቅስቃሴ። ተልባ በውስጡ በውሃ ውስጥ የሚሟሙ እናም የማይሟሙ ሁለት አይነት ፋይበሮችን ይዘዋል። እነዚህ አብረው በመስራት በአንጀት ውስጥ ያሉ ጠቃሚ ባክቴሪያዎችን ይመግባሉ። የሰገራን መጠንናም እርጥበትን አስተካክለው እንዲወጣም ያደርጋሉ። የአንጀትን መደበኛ እንቅስቃሴንም ይጨምራሉ። የሆድ ድርቀትን ያስወግዳሉ። ሙሉ የምግብ መፈጨት ትራክትን ጤና ይደግፋሉ። ጤናማ አንጀት ደግሞ ጠንካራ የበሽታ መከላከል አቅም እንዲኖረን ያደርጋል። አራተኛ የደም ስኳር መጠንንም ለመቆጣጠር ይረዳል። በዕድሜ መጨመር ምክንያት የሰውነታችን የደም ስኳርን የመቆጣጠር አቅም እየቀነሰ ሊመጣ ይችላል። በተልባ ውስጥ የሚገኘው ፋይበር የምግብ መፈጨት ሂደትን በማዘግየት ስኳር ወደ ደም ስር የሚገባበትን ፍጥነትን ይቀንሳል። ይህም ድንገተኛ የደም ስኳር መጨመርን ይከላከላል። የሰውነታችንን የኢንሱሊን ምላሽን የመስጠት አቅምን ያሻሽላል። የረሃብ ስሜትን በፍጥነት እንዳይመጣ ያደርጋል። ላላስፈላጊ ምግቦች የሚኖረንን ፍላጎትን ይቀንሳል። ይህ በተለይ ቅድመ ስኳር ወይም ፕሪ ዲያቤቲስ ወይም የአይነት 2 የስኳር በሽታ ላለባቸው ሰዎች እንደ ጤናማ አመጋገብ አካል ሆኖ እጅግ ይጠቅማል። አምስተኛ ጤናማ የሰውነት ክብደት እንዲኖራችሁም ይረዳል። ከ30 ዓመት በኋላ የሰውነታችን የምግብ ካሎሪ የማቃጠል ፍጥነት ወይም ሜታቦሊዝም በተፈጥሮ ይዘገያል። ተልባ በዚህ ረገድ በብዙ መንገድ ይረዳናል። በውስጥ ያለው ፋይበር ውሃን በመምጠጥ በሆዳችን ውስጥ ይስፋፋል። ይህም ለረጅም ሰዓት የመጥገብ ስሜት እንዲኖረን ያደርጋል። በዚህም ምክንያት ብዙ ሰዎች መካከል ላይ የሚበሉ አላስፈላጊ ምግቦችን ይቀንሳሉ፣ አነስተኛ የሆነ ካሎሪን ይመገባሉ፣ ለረጅም ጊዜ ረሃብ ሳይኖርባቸውም ይቆያሉ። በተጨማሪም በውስጥ ያለው ፕሮቲን የመጥገብ ስሜትን የመስጠትም አቅም አለው። ስድስተኛ የቆየ የሰውነት ብግነትንና ኢንፍላሜሽንን ይቀንሳል። በሰውነታችን ውስጥ የሚፈጠር የቆየ እናም አነስተኛ የሰውነት ህመም ወይም ብግነት ለብዙ ዘላቂ በሽታዎች መንስኤ እንደሆነ ይነገራል። ከነዚህም መካከል የልብ ህመም፣ የስኳር ህመም፣ የመገጣጠሚያ ህመምናም የቅባት ስብስብ በጉበት ላይ ወይም ፋቲ ሊቨር። ተልባ በውስጡ ሊግናንስናም ኦሜጋ ስሪን በመያዙ ብግነትንናም ህመምን የመቀነስ ከፍተኛ አቅም አለው። ይህን መቀነስ ደግሞ በዕድሜ የመጣውን የጤና መጎዳትን ለመቀነስም ይረዳል። ሰባተኛ የአንጎልን ጤንነትንም ይደግፋል። አንጎላችን በአግባቡ እናም በጥራት ለመስራት ጤናማ ቅባቶች ያስፈልጉታል። የኦሜጋ ስሪ ቅባቶች ለጤናማ የነርቭ ሴሎች ግንባታ፣ በአንጎል ሴሎች መካከል የሚደረግ የመልእክት ልውውጥን ለማፋጠን፣ የማስታወስ አቅምን ለመጨመር፣ በትኩረት መጠንና በአጠቃላይ የአንጎል የንቃተ ህሊና ጤንነት ላይ ሚናን ይጫወታል። ምንም እንኳን በተልባ ውስጥ የሚገኘው ኦሜጋ ስሪ ኤኤልኤ በአሳ ውስጥ ከሚገኘው ቢለይም ለአጠቃላይ የአንጎል ጤንነት ግን እጅግ ከፍተኛ አስተዋጽኦ አለው። ስምንተኛ የሆርሞን መዛባትንም ለማስተካከል ይረዳል። ተልባ በዓለማችን ላይ ከሚገኙ እጽዋት ሁሉ በሊግናንስ ይዘቱ ቀዳሚውን ስፍራ ይይዛል። ሊግናንስ በሰውነታችን ውስጥ ከሴቶች ሆርሞን ኤስትሮጅን ጋር ተመሳሳይ የሆነ መጠነኛ ስራን የሚሰሩ የእጽዋት ውህዶች ናቸው። ጥናቶች እንደሚያሳዩት በተለይም በሴቶች ላይ የወር አበባ ከመቋረጡ በፊትናም በኋላ የሚከሰቱ የሆርሞን መዛባቶችን ለማስተካከል ይረዳል። አዳዲስ ጥናቶች ለወንዶችም ተመሳሳይ ጥቅም እንዳለው ይጠቁማሉ። ዘጠነኛ የአጥንት ጥንካሬንም ይደግፋል። የአጥንት መሸርሸርናም ድክመት ብዙዎቻችን ከምናስበው በላይ በወጣትነት ዕድሜ ይጀምራል። ተልባ እነዚህን ንጥረ ነገሮችን ያቀርባል። ማግኒዥየም፣ ፎስፈረስ፣ ፕሮቲን እናም ማንጋኔዝን። እነዚህ ንጥረ ነገሮች በቂ ካልሲየም፣ ቫይታሚን ዲ እና ስፖርት ከተጨመረባቸው የአጥንት ጥንካሬ ለመጠበቅ ከፍተኛ ሚናን ይጫወታሉ።
10ኛ የቆዳ ጤንነትንም ያጎላል። የቆዳ ውበትናም ጤንነት የሚጀምረው ከውስጥ ከምንመገበው ምግብ ነው። በተልባ ውስጥ የሚገኙት ጤናማ ቅባቶችና አንቲኦክሲዳንቶች የቆዳን እርጥበትን ይይዛሉ፣ የቆዳን የመለጠጥ አቅምን ያሳድጋሉ፣ የቆዳ ድርቀትንም ይቀንሳሉ፣ ቆዳን ከተለያዩ ጉዳቶችም ይከላከላሉ። ብዙ ሰዎች ተልባን ዘወትር መመገብ ከጀመሩ በኋላ የቆዳቸው ውበትናም ብሩህነት እንደጨመረም ይናገራሉ። 11ኛ የፀጉርን ጤንነትንም ይደግፋል። ጤናማ ፀጉር ማደግ የሚችለው በቂ ንጥረ ነገርን ሲያገኝ ብቻ ነው። ተልባ ለፀጉር እድገት የሚያስፈልጉትን ኦሜጋ ስሪ እናም ፕሮቲንን በከፍተኛ መጠን ይዘዋል። እነዚህ ንጥረ ነገሮች የፀጉርን ጥንካሬን ይጨምራሉ፣ የራስ ቆዳ ጤንነትን ይጠብቃሉ፣ የፀጉር ድርቀትንም ያስወግዳሉ። የፀጉር መርገፍ ደግሞ ብዙ ምክንያቶች ቢኖሩትም ተልባ መመገብ ግን ለፀጉር አስፈላጊውን ምግብ ይሰጣል። 12ኛ የከፉ በሽታዎችን የመያዝ ዕድልን ይቀንሳል። ተልባ በፋይበር በአንቲኦክሲዳንቶች እናም በጤናማ ቅባቶች የበለጸገ በመሆኑ አዘውትሮ መመገብ ከእነዚህ በሽታዎች የመጠበቅ ዕድልን ይጨምራል። የልብና የደም ቧንቧ በሽታዎች፣ የአይነት 2 የስኳር በሽታ፣ ከሆርሞን ጋር የተያያዙ የተወሰኑ የካንሰር አይነቶች፣ የምግብ መፈጨት ችግሮችም። ምንም እንኳን አንድ ምግብ ብቻውን በሽታን መከላከል ባይችልም ተልባ ግን ለተሟላ ጤንነት ዋናው መፍትሄ ነው። ታዲያ በቀን ምን ያክል ተልባን መመገብ አለብን? አንድ አዋቂ ሰው በቀን ከ1 እስከ 2 የሾርባ ማንኪያ ከ10 እስከ 20 ግራም የተፈጨ ተልባን መመገብ ይቻላል። የተፈጨ ተልባ በሰውነታችን በቀላሉ ይዋሃዳል። ያልተፈጨ ተልባ ግን ሳይፈጭ በቆሻሻ መልክ ከሰውነታችን ሊወጣ ስለሚችል ተፈጭቶ ቢበላ ይመረጣል። ታዲያ ተልባን ለመመገብ የተመቹ እናም ምርጥ መንገዶች የሚባሉት የተፈጨ ተልባን በእነዚህ ምግቦች ውስጥ ጨምራችሁ መጠቀም ትችላላችሁ። በአጥሚት ወይም በአጃ ውስጥ፣ በኦትሜል ውስጥ፣ በእርጎ ውስጥ፣ በጁስ ወይም በስሙዚ ውስጥ፣ በሾርባ ውስጥ፣ በሰላጣ ላይ በመነስነስ፣ በዳቦ እንዲሁም ደግሞ በፓንኬክ ውስጥ መጠቀም ትችላላችሁ። ተልባ ደስ የሚል የለውዝ የመሰለ ቃና ስላለው ከማንኛውም ምግብ ጋር በቀላሉ ይዋሃዳል። ታዲያ ተልባን ስትጠቀሙ ማድረግ ያለባችሁ አስፈላጊ ጥንቃቄዎች አሉ። ተልባ ለብዙ ሰዎች ጠቃሚ ቢሆንም እነዚህን አስታውሱ። አንደኛ፣ ተልባን ስትመገቡ በቂ ውሃን መጠጣትን አትርሱ። ሁለተኛ፣ ጋዝ ወይም የሆድ መነፋትን እንዳይፈጥርባችሁ በጥቂቱ ጀምራችሁ ልመዱት። ሶስተኛ፣ የተፈጨ ተልባ እንዳይበላሽ ቶሎ ተመገቡት። በማቀዝቀዣ ውስጥ አየር በማይገባበት ዕቃ ውስጥ አስቀምጡት። አራተኛ፣ የደም ማቅጠኛ መድኃኒትን የምትወስዱ፣ የአንጀት መዘጋት ያለባችሁ ወይም ሌላ የጤና ችግር ያለባቸው ሰዎች ከመጠቀማቸው በፊት ሐኪማቸውን ማማከር አለባቸው። አምስተኛ፣ ነፍሰ ጡር ወይም የሚያጠቡ እናቶች ከፍተኛ መጠንን ከመውሰዳቸው በፊት የሕክምና ባለሙያን ማማከር ይጠበቅባቸዋል። ታዲያ ጤና ማለት ውድ መድኃኒቶችን መግዛት ሳይሆን በየቀኑ በምግባችን ውስጥ የምናደርጋቸው ትንንሽ ነገር ግን ጥበብ የተሞላባቸው ውሳኔዎች ውጤት ነው። በዕድሜ እየገፋን ስንሄድ ሰውነታችን ተጨማሪ እንክብካቤ ይፈልጋል። ተልባ ደግሞ ተፈጥሮ የሰጠችን እጅግ ርካሽ ነገር ግን እጅግ ውድ የሆነ የጤና ሀብት ነው። ዛሬ የምንዘራው የጤና ዘር ነገ በሚኖረን ንቁ እናም ጤናማ እርጅና ይከፍለናል። ስለዚህ ከዛሬ ጀምሮ ተልባን የዕለት ዕለት ምግባችን አካል እናደርገው። እንግዲህ ተመልካቾቼ እነዚህ ትንንሽ የተልባ ፍሬዎች በጤናችን ላይ እጅግ ታላቅ ለውጥን የማምጣት አቅም አላቸው። በቀን 1 ወይም 2 የሾርባ ማንኪያ ተልባን በምግባችን ላይ መጨመር ከ30 ዓመት ዕድሜ በኋላ ጤናችንን ለመጠበቅ እጅግ ቀላልናም አነስተኛ ወጪን የሚጠይቅ መንገድ ነው። የዛሬው የጤና ትምህርት ታዲያ ይህንን ይመስል ነበረ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ።
ቻው ቻው።